ኩላሊትሽን ለልጃችን ካልሰጠሽ ብለው እያስጨነቋት ነው። አንዲት እህታችን ማለት ነው። አንዲት የማዳም ቅመም ኩላሊትሽን ለልጃችን ካልሰጠሽ ብለው እያሰቃዩት፣ ምግብ እየከለከሏት፣ ብቻዋን አንድ ቤት ውስጥ ዘግተውባት፣ አንድ ሽንት ቤት ይዘጉባታል እና በጣም መከራ ውስጥ ነው ያለችው እና እባካችሁን እናግዛት እባካችሁን። መጀመሪያ ላይ ሲጠይቋት የልጃችንን ኩላሊት ፌል አድርጓል እና ለልጃችን ኩላሊት ካልሰጠሽ ሲሏት አይ አልሰጥም ምናምን ስትላቸው ከዛም በኋላ በቃ ማለት እነሱ በጣም ፊት ነሷት፣ ብዙ ነገር በቃ ምግብ እየሰጧትም አይደለም፣ ነፃነት ነሷት። እሷ ደግሞ መስጠት ፍቃደኛ አይደለችም። ያው ታውቁታላችሁ በሰው ሀገር ሁለት ኩላሊት ይዘን የማይሆንም እንኳን በአንድ ኩላሊት ማለት ነው። ልጅቷ አሁን መውጣት አልቻለችም። ባለፈው እንደዚህ ቪዲዮ ሰርች ነበርና ልጅቷ ያለችበት ሁኔታ ጥሩ አይደለም። ቪዲዮ ከደረሳቸው በአማርኛ የምትተረጉምላቸው ልጅ አለችና ቪዲዮ ከደረሳቸው አደጋ ይደርስባታል ብለው የደረቱት ግን ማለት ልናስጠፋታለን እናስወጣታለን ብለው ልናስጠፋት ነበር። ልጅቷ ትንሽ የገጠር ልጅ ነገር ናት እና ቀልጠፍ ለመውጣት አልቻለችም እና ማገዝ የምትችሉ ሰዎች ካላችሁ ፕሊስ እናግዛት። ወደ ሀቢባ ወደ እነ ብሬክስ ወደ እነ ሙክታር ምናምን ማድረስ የምንችል ከሆነ ልጅቷ መታገዝ የምትችል ከሆነ ምክንያቱም ህጋዊ ስለሆነች በፖሊስም ተደውሎ ምናምን ፖሊስ ቁጥር እና እሷ ማገዝ በምንችልበት መጠን ፕሊስ እናግዛት እና በፈጣሪ ስም ልለምናችሁ። በፈጣሪ ስም ይሄን ቪዲዮ ስንት እንደምሰራ በቃ አልቻልኩም ማለት እንደ አይነት በእንደዚህ አይነት በሳዛኝ ቪዲዮ መጥቼ ማላቅም። በቃ እኔ እንዴት ልብላችሁ በእግዚአብሔር ስም በፈጣራችሁ በቃ ልለምናችሁ በፈጣሪ ስም ባላ በእግዚአብሔር በማርያም በቃ ምን ያላቀም በቃ በመታመኑት አምላክ ልለምናችሁና እናግዛት እህታችን። እኔ ጓደኛዬ እህት ነችና እኔ ማቃት ጓደኛዬ ነውና ፕሊስ በቃ ማለት ሰው አወቃችሁ አወቀኝ አላወቁት አይባልምና በቃ እናግዛት ለማለት ነው። እናግዛት ፕሊስ ተረዳርተ ልጅቷ የምትወጣበት መንገድ እንበላት። ምክንያቱም ልጅቷ ከተዳከመ በዚህ በምግብ በምናምን ካዳከሟት በኋላ ካለ ፍቃዷ ኩላሊቷን ሊወስድባት ይችላሉ። ደግሞ ታውቁታላችሁ ማለት እኔ እንዴት ይገባችኋል? የኩላሊት ነገር ቀላል አይደለምና ፕሊስ በእግዚአብሔር ስም ልለምናችሁ በፈጣሪ ስም ልለምናችሁ። በቃ ስለምታደርጉት ነገር ሁሉ አመሰግናለሁ። ሼር ኮፒ ሊንክ አድርጉልኝ። አመሰግናለሁ። ሰላማችሁ ይብዛ። እሺ ሀባይብ እንደው ከእንደዚህ አይነት ነገር አላህ ይጠብቃችሁ ሁላችሁንም ማለት ነው። እና ሰላም አለይኩም ወራህመቱላህ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ከነኛ ጋር አልহামዱሊላህ ደህና ነን ማለት ነው። እና እንግዲህ እንደው በየቀኑ ምን ሰማው ምን አይነት ጉድ ሆነ። በጣም ከባድ ነው። ብቻ መዳሞች ይሄን ያክል ክፋት እንጃ ምን አይነት ዘመን ማሳየው ይሄን እያሳየ ታዲያ አጡራቸው በጣም ከባድ ነው። እና ምን ለማለት ፈልጌ ነው እቺ ልጅ ሁላችንም ተረባርበን እናውጣት ከዚህ ነገር። በጣም ከባድ ነው። ምን አይነት እንደገጠማት ወላሂ ምን አይነት እድል እንዳላት ያው አዲስ ናት ልጅቱ። በሰዓቱ ትንሽ የገጠር ልጅ ናት እንደሰማችኋት ነው። ግን ያው ኩላሊትን አውጥቶ ለልጅ ምን ይሉታል? ይሄሽ ምን ይባላል? ከባድ ነው ወላሂ ምን አይነት ዘመን እንደደረስን እና አንዳንዴም በቃ ዝም በጣም እነሱ ከመጠን በላይ ሰፈሯቸው እንደዚህ አናት ላይ ይወጣሉ። አያቸዋቸው ግን ምን አይነት ድፍረት እንዳመጡ ምን አይነት ድፍረታቸው እኔ በጣም ከባድ ነው። አስገድደው ኩላሊቷን አውጥተው የሷን ኩላሊት አስባችሁታል? ደግሞ መዳም ስራ እንኳን በአንድ ኩላሊት በሁለት ኩላሊትም አልሆነ ግን አንዱን ኩላሊት አውጥተው ለልጇ አስገድደው ለልጃቸው ሊያደርጉ ነው አንዱን ኩላሊት። እና ሁላችሁም ሼር ያደርጋችሁ ይሄን ቪዲዮ ለነሳሪ ለነብሬክስ አድርሱላቸው። ምክንያቱም አንዲት እህታችን ስትጎዳ አይኗ ያየ ኩላሊቷ ሲወጣ በግዳጅ ቁመናናይም ሼር ያደርጋችሁ አድርሱላቸው ማለት ነው። ምክንያቱም በአሁኑ ሰዓት መቼም ፖሊስ እንደዚህ እየሰማ አይደለም። ምክንያቱም አሁን ግርግር ነው በየሀገሩ እንደዚህ ሰላም ስላይደለ ብቻ ለነሳሪ ምናምን ታደርሳችኋቸው እነሱ ደውሎ አረቦችን ምንም እንዳያደርጉ ያደርጋሉ። በተለይ ሀይባ በጣም ጎበዝ ናት፣ አደንቃታለሁ ማለት ነው። በተለይ ለሷ ቢደርስ ትንሽ አሪፍ ነው። ምክንያቱም በደንብ አክቲቭ ናት ነገሮች ላይ ማለት ነውና ሁላችሁም ራሳችሁን ጠብቁ። በነገሮች አንዳንዴ ያልፍልናል ብለን ስንወጣ እንደዚህ አይነት ነገር ሲገጥማችሁ ከባድ ነው። ራሳችሁን መጠበቅ ያለባችሁ ማንም ከጎናችሁ ስለሌለ እናንተ ናችሁ። በቃ ምንድነው እንደዚህ ነገር ስታነሳ ራሱ አሳፍሪ ወደ ሀገሬ መሄድ ፈልጋለሁ
ፖሊስ እጠራለሁኝ፣ ለፖሊስ እደውላለሁኝ። እንደዚህ የሚገትቷችሁ ከሆነ ከ700 ነው አይደለ የዱባይ እንደዛ መስሎኛል። እና ለፖሊስ ወዲያው የፖሊስን ቁጥር ይዛችሁ ለፖሊስ መደወል። ቀጥታ ደግሞ የፖሊስ የነዚህ አረብ ሀገር ፖሊስ ቀጥታ በሰከንድ ነው የሚደርስላችሁ ማለት ነው። እና ግን አያጋጥማችሁ፣ አላህ ይርዳችሁ፣ አላህ ያግዛችሁ ከእንደዛ አይነት ነገር። አላህ ለእሱ ምንም አይሳነውም። በቃ እንደዛ አይነት እድላችሁን አያሳንሳችሁ፣ እድላችሁን ከፍ ይበል። ወላሂ አንዳንድ መዳሞች አሉ ደግሞ በዛው ልክ በጣም ለሰራተኛ ክብር ያላቸው እንደ ልጃቸው የሚዩ ለራሳቸው አልጋ ሰጥተው በቃ ከበሉት ላይ ቀንሰው የሚሰጡ አሉና ግን ደግሞ በነዛ አይነት ሲታዩ አንዳንድ መዳሞች ውሻና አረመኔ ጨካኝ አሉ። እና ሁላችሁም አላህ ይገዛችሁ፣ አላህ ከጎናችሁ ይሁን። ሙሉ አካላችሁን ይዛችሁ እንደወጣችሁ ሙሉ አካላችሁን ይዛችሁ ግቡ። ወላሂ ምን አይነት ጊዜ እንደደረስን አላህ አለም። እንግዲህ አንድ ሰራተኛ የሰራችላቸው ልጃቸው ታሞ የሰራተኛችንን ኩላሊት እንሰጣለን ማለት እንጃ። እኛ እኮ ጤነኛ ሆነን ነው እንጂ ኩላሊታችንን ብንሸጥ እኮ ያው እዛ ሀገር ላይ መስራት እንችላለን። ግን ደግሞ እንደዚህ አይነት ጤናችን ጠብቀን ሰርተን እንለወጣለን ስንል እዛ ደግሞ ሄደን ኩላሊታቸውን ሊያወጡብን እኮ ነው። ተመልከቱ ምን አይነት ነውርና ባለየ ስራ እንደሚሰሩ ተመልከቱ ወላሂ። እና እንግዲህ አላህ ያግዛችሁ፣ ለዚች ለእህታችንም አላህ ያግዛት፣ ከነዚህ አይነት ከጭንቅ መከራ አላህ ያውጣት። እናንተም ወደ ሀገራችሁ ግቡ። በተለይ አሁን ሰዓት በተለይ አሁን ጊዜ ሀገራችሁ መግባት ያሰባችሁ ግቡ። ምክንያቱም እንደምታዩት አየሩ ከባድ ነው። አሁን በአሁኑ ሰዓት ገብታችሁ ቢያንስ 5 ዓመት 6 ዓመት ኮንትራታችሁን የጨረሳችሁም ሆነ ወደ ሀገራችሁ ግቡ። ምክንያቱም ኮንትራት ካልጨረሳችሁ ትንሽ ሰላም ያው ግዴታችሁ መጨረስ ከሆነ ድረስ እናንተም ታግሳችሁ ወደ ሀገራችሁ ግቡ። በተለይ አሁን ላይ ይህን ወር መግባት ከቻላችሁ ግቡ። ምክንያቱም ያው ትንሽ ሚዲያ ላይ እንዳትናገሩ እንዳትገልጹ ስለተባለ ያው የሰላም ሁኔታ ያጠራጥራል በየሀገሩ። ከቻላችሁ ወደ ሀገራችሁ ግቡ ማለት ነው። መልካም ጊዜ መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ እናመሰግናለን። ኢንሻአላህ ትንሽ ቆይት ብዬ ላይቭ ልገባ እችላለሁ። እዛ ብቅ ትሉና ላይክ ታብታብ ታደርጉልኛላችሁ። እናመሰግናለን። መልካም ጊዜ መልካም ስራ ይሁንላችሁ።